የሰይጣን መኪና ከትዕግስት ታፈረ በኢትዮጵያ ከፈለኝ። በእንቅልፌ ውስጥ ነቅቼ ነበር። የተኛውበትን አልጋም ቤቱንም አላውቀውም። አንዲት ሴት በሩ አጠገብ አሮጌ እንጨት ሳጥን ላይ ተቀምጣ ጥጥ ታሳሳለች። እሷንም አላውቃትም። ድንገት በሩ ተከፈተና አንድ ሰው ገባ። ብንያም ነው። የማውቀው ሰው አገኘው። የመስሪያ ቤት ባልደረባዬ። ሴትዮዋን አንዴ ባይኑ ገረፍ አድርጎ ወደኔ መጣ። ወደኔ ስለመጣ ደስ አለኝ። በሙሉ ፈገግታ አየሁት። የሱ ገጽታ ላይ ምንም ነገር አይታይም። ምንም። አልጋው ላይ ተቀመጠና በሁለት እጆቹ የተጋደመ አካሌን አጠረ። እጆቹ መሃል ገባው። ፊቱ ለፊቴ እጅግ በጣም ቅርብ ነበር። አይኖቼ መድረሻ አጡ። ሳልወድ ከንፈሮቹን አየሁ። የህፃናት ልጅ አፍ የሚመስሉ ትንንሽ ከናፍር። እኒህ ውብ ነገሮች ድንገት ሳላስበው ከንፈሬ ላይ አረፉ። ላፍታ፣ ለቅጽበት ያህል። ደግሞ በጣም የገረመኝ ነገር ፊቴ ለራሴ ራቅ ብሎ መታየቱ። እኔ ፊቴ ያለበት አልጋው ላይ ልሁን፣ ያለ አካል የኔና የብንያምን ሁኔታ የምከታተለው ልሁን እንጃ፣ ግን ፊቴ ያለ መስታወት ይታየኛል፣ ቅልጥ ድንግጥ ብሎ። እነኛ ውብ ከንፈሮቹ እንደገና ወደ እኔ ተሳቡ። አጥር የሆኑብኝን ክንዶቹን ተመርኩዤ ወደ ኋላ ሸሸሁ። በጥያቄ አየኝ። በር ላይ የተቀመጠችውን ባለጥጥ ሴትዮ አሳየሁት። ሐሳቤ ወዲያው ገባው። ካልጋው ተነስቶ እጁን ዘረጋልኝ። ለዳንስ እንደተጋበዘች አይናፋር ልጃገረድ እየተሽኮረመምኩ ካልጋው ወርጄ ተከተልኩት። የሁለታችንም ልብ እጅግ እንደተቻኮለ ይታወቀኛል። ጭልም ያለ ቦታ ፍለጋ እየተቅበዘበዝን እያለ ብንያም ታክሲ አስቆመ። እጅ ለእጅ እንደተያያዝን መኪና ውስጥ ድርግም አልን። ሴትዮዋ ጥጧን ትታ ትከተለናለች። እዚህ ላይ ነቃሁ። ነቅቼ እንኳን ፊቴ እንደቀለጠ ልቤ እንደደነገጠ ብዙ ቆየ። ከደቂቃዎች በፊት ማርልሼ ጣዕሙ ካፌ እንደማይጠፋ አይነት የከናፍሩ ለዛ ሙሉ ቀን ከኔ ጋር ነበረ። ህልሜ ታማኝ ነው። አልፎ አልፎ ስነቃ ሙሉ ሐሳቡን ከምረሳው ቅዠት በቀር ያስታወስኩትን ህልም በተደጋጋሚ በኑሮዬ በተጨባጭ አይቼዋለሁ። አያቴ በሰፈራችን ዝነኛ ህልም ፈቺ ናት። ከልጆቿም ከልጅ ልጆቿም የእሷን ጸጋ ትወርሳለች ተብዬ የምጠበቀው እኔ ነኝ። የዛሬው ህልሜ ግን ከበደኝ። አያቴ በጠዋት ለቅሶ ልድረስ ብላ ከቤት ስለወጣች ህልሜን ላስፈታ ወደ ሥራ መሄዴ ነው። እየተዘገጃጀው ራሴ ህልሜን ለመፍታት ሞከርኩ። መሳሳም መራራቅ እንደሆነ አውቃለሁ። ታዲያ ከብንያም ጋር መቼ ተቀራርበን እንራራቃለን? ባለጥጡ አሮጊትስ ማን ናት? አልጋው ምንድን ነው? አልጋ እንኳን ማዕረግ ነው፣ ግን እኮ ወርጃለሁ። እሺ መኪና ተሳፍሮ መሄድስ? ባህር ማቋረጥ፣ በዋና የሚሆን በታንኳ ውጭ አገር መሄድ ነው። መኪናስ ወዴት ይወስዳል? አየር ጤና አደባባዩን አለፍ ብዬ እንደቆምኩ የመስሪያ ቤታችን የሰራተኞች ማመላለሻ መኪና ፊቴ ገጭ አለ። መኪናው ውስጥ ስገባ እንደ ወትሮዬ ሞቅ ያለ ሰላምታ አልመጣልኝም። በጅምላ ደህና አደራችሁ አልኩና መልሳቸውን እየሰማሁ ቁጭ አልኩ። ዘነበ ወርቅ ስንደርስ እንደተለመደው መኪናችን ቆመና ሌሎችን ባልደረቦቻችን ገቡ። የብንያም ሰፈር ዘነበ ወርቅ መሆኑን እስከ ዛሬ ልብ ብዬ አላውቅም። እንዳየሁት ህልሜ ትዝ አለኝ። ሌሊት ያየኋቸው ከንፈሮቹ ከሱ ጋር መሆናቸውን ለማረጋገጥ ሳላስበው አፈጠጥኩበት። አጋጣሚ ይሁን ወይስ ማፍጠጤን ችላ ለማለት ብሎ ይሁን እንጃ ብዙ ባዶ ቦታ እያለ እኔ አጠገብ መጥቶ ተቀመጠ። በሰላምታችን መሃል እየሰረኩ ከንፈሮቹ ነው ያለው። እሱ ነው ራሱ ሌሊት ያስደነገጠኝ ከንፈር። እየሄድን ስለ ቆጡና ስለ ባጡ ያወራኛል። እኔ በህልሜ ከሱ ጋር የተወንኩትን ድራማ በምልሰት እየተረኩ አየዋለሁ። ስንመለስም አንድ ላይ ተቀመጥን። ውስጤ ይገረማል። እውን ሊሆን ያለውን ነገር በራእይ ያየሁት እንዴ ላለሁ ለራሴ። ማታ ቤት እንደገባው ህልሜን ሴት ጓደኛ ያየችው አስመስዬ ለአያቴ ነገርኳት። አያቴ ፊቷን ጥቁር አድርጋ 3 ጊዜ ህልምልም ትበል አለችኝ። በጣም ደነገጥኩ። ፍቺው ከወዲሁ ደስ አላለኝም። ለምን አልኳት፣ በርጅና የደከሙ አይኖቿን በአይኖቼ ወጥሬ ይዤ። ይኸውልሽ ልጄ፣ ካልጋ መውረዷ ከማረግ መውረድ ነው። መኪናም ሰይጣን ነው፣ ልጇ አይሆናትም አለችኝ ቁርጥ አድርጋ። እሺ አሮጊቷስ ምንድናት? ጠባቂ አድባሯ ናት። የእሷ መከተል ጥሩ ነው። የአያቴን የህልም ፍቺ መጠራጠር አልችልም፣ ግን ደግሞ 3 ጊዜ ህልምልም ማለት አቃተኝ። ከዛች ቀን በኋላ ከብንያም ጋር በመስሪያ ቤታችን ሰርቪስ መኪና
አንድ ላይ እንቀመጣለን። የባጤ ቆጡን እናወራለን። አዲስ ነገር አይደለም። ግን ከዚህ በፊት የማውቀው ቆጥና ባጥ አዲስ ይሆንብኛል። ግን እፈራለሁ። መኪናችንን ሰይጣን የሚነዳው ይመስለኛል። አንዳንዴ ደግሞ ብዙ ሴቶች ለሱ ስላላቸው ክብርና ፍቅር ያወራልኛል። ሁሉም ሴቶች ደግሞ ቆንጆ መሆናቸውን ይነግረኛል። አንዳንድ ወንዶች እነሱ ፍቅር እንደያዛቸው ማመን ሲያቅታቸው ብዙ ሴቶች የከበቡኝ ወንድ ነኝ አይነት ቀረርቶ ለሚወዷት እንደሚያሰሙ ጽሑፍ በሌለው ጥናት ደርሼበታለሁ። አንዳንዶቹ ደግሞ እነሱ ፍቅር ባይዛቸውም መወደዱን ይፈልጉታል። ለመወደድ በሌሎች ሴቶች ያላቸውን ሞገስ አጋና ያወራሉ። ይህን ተራ ነገሩን አልወደድኩለትም። ግን አሁንም ቢሆን ልቤ 3 ጊዜ ህልምልም ማለት አልፈለገም። አልፎ አልፎ በጨዋታችን መሃል ውስጤ ህልምሽን ንገሪው ይለኛል። ግን ጨዋታው ጥያቄ እንዳይመስልብኝ ይፈራለሁ። አንድም እንደ ሰሞኑ ጠዋትና ማታ እየተጫወትን እንዳንሄድ ኮርቶ ስራ እንዲሆንብኝ አልፈለኩም። ሰው እንዴት አንድ ወንድ ኮራ እያለ በተዋረደ ሐሳብ ራሱን ማስጨነቅ ይፈቅዳል? ሁለተኛ ያልተገባ ነገር ቢያደርግ እንዳልንቀው ፈራለሁ። የሚናቅ ሰው ችግር የለብኝም። አንድ ሌላ የሚናቅ ሰው ጨምሬ ጭንቅላቴ መወጠር ትክክል መስሎ አልታየኝም። ሶስተኛውና ትልቁ ፍርሃቴ ህልሜን ስነግረው ሰይጣን ነፃ ፈቃዴን ሳይጠይቅ በሌሊት ጭንቅላቴን መቼት አድርጎ የጻፈውን ድርሰት እንዴት እንዳዘጋጀው ቀረጻው ከየት አቅጣጫ እንደነበር እያደነቅን ወይ እየተቸን ብናወራስ? ይህን የእውነት ፈራለሁ። እንዲህ ያለ ጨዋታ ስትጫወተው የሚቋቋምን ሰው አለማክበር ከባድ ነው። ብዙ የተናቀ ሰው በሞላው ጭንቅላት ውስጥ አንድ ክብር ያለው ሰው ሲገኝ ንጉስ መሆኑ አይቀርም። ግን ዙፋኔ በህልሜ ፍቺ ረግቧል። ምንም ቢሆን ግን አሁንም 3 ጊዜ ህልምልም ማለት አልቻልኩም። የኔንና የብንያምን አፍላ ቅርርብ ልብ ያለች አንዲት የመስሪያ ቤት ጓደኛዬ አንድ ቀን በቁም ነገር ቢሮ አጠራችኝና ሰዎች ከብንያም ጋር ሌላ ነገር ያላችሁ መስሏችኋል አለችኝ። ሳቄ መጣ። ታዲያ ምን ይሁን ብላ ደስ ይለኝ ነበር። ግን የአንዳንድ ሰዎች ክብር በእውነተኛ መልስ ስለሚነካ ዝም አልኳት። ሚስቱ እኮ አንዴ መስሪያ ቤት መጣ ነበር አለችኝ። ውስጥ አሁንም ለጨዋታዋ በረዶ ሆነ። ሚስት ቢኖረው ባይኖረው እኔ እሱን ማግባት አልፈለኩም። ምን ማለቷ ነው? ቆጥና ባጥ ወሬውን ወድጄላታለሁ። በእርግጥ ሁሌ ሳገኘው ህልሜ ትዝ ይለኛል። ህልሜ ትዝ ሲለኝ ከናፍሩና ያለው ከናፍሮቹ ለሰይጣን መኪና የመግቢያ ትኬት ይመስሉኛል። ትኬቱን መቁረጥ አልፈልግም። አንድ ቀን ከስራ ወጥተን እንደተለመደው ሰርቪስ ውስጥ ተገናኘን። ዘነበ ወርቅ ስንደርስ ይወርዳል ብዬ አየሁት። ዝም ብሎ ያወራል። አየር ጤና ከኔ ጋር ወረድን። ልክ በህልሜ እንዳየሁት እጅ ልጅ ተያይዘን እሱ ከፊት ይመራኛል። ካራ የሚል ታክሲ ውስጥ የት እንደምንሄድ ሳንነጋገር ገባን። ሚስቱ ትዝ አለችኝ። የታክሲው ረዳት ካራ እያለ ይጮሃል። ላፍታ እኔን ሊያስጠነቅቅ የሚጮህ የበረሃ ባህታዊ መሰለኝ። ወዲያው ታክሲው ሞልቶ ወደፊት ተንቀሳቀሰ። ውስጤ የሰይጣን መኪና ውስጥ እንደገባ በጆሮዬ ሹክ ይለኛል። ወራጅ ማለት ወይም ህልምልም ማለት ያቅተኛል። ባለጥጧ አሮጊት ትዝ አለችኝ። ሹፌር ፈጣን ጋላቢ ነው። መቼ የት እንደምንወርድ አላውቅም።